አበባ አለች። አቤት አልኳት። ምን እኔ እንደዚህ አልጠበቅኩም ነበር አለች። በጌታ አይደለም እንዴ አንተ እንደዚህ ታደርገኛለህ ምናምን ቀውጥ አደረገች። ከዛ ሰደብኳት። የሰደብኳትን ቃል በጣም መጥፎ ሰደብኳት። ተከታታይ 4 ቀን ደወለች ተስፋ ሳትቆርጥ ማለት ነው። እሷ ብዙ ሴቶች አሁን ኖርማል ለብሼ እወጣለሁና ታክሲ ውስጥ ታውቃለሁ እንደዚህ እንዳልኩ በቃ ኖርማል አወጣለሁ። ጴንጤ ከሆነች ያለው አንገታችን አይቼ ኖርማል ቀረረባለሁ። ከዛ በጌታ በቃ አለ ራሴን ሳክስ ማረጋቸው በዛው ተዋውቄ በቃ ጥሬ እገባለሁ። የሆነ ቦታ ገብቼ በልበዘን በአሁኑ ሙድ ነው የምበላቸው። አካውንቷ ላይ ማለት ነው የሚገርም ነገር 19000 ነበር ትራንስፈር 19000 ወደ ሌላ አካውንት ነው ያደረግነው። በሰው አይደለም የሆነ ሙድ አለ እዛ ውስጥ የሚሰራ እነሱ ግማሽ ይወስዳሉ። ሰራተኛው ነው እዛ ውስጥ ያሉት እነሱ ግማሽ ይወስዳሉ፣ ለኔ ግማሽ ነው የሚሰጡ። ከዛበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ። ማን ነው ስም? አበባው ታመነ። ከየት ከተማ መጣ? አዲስ አበባ። እንዴት መጣ ወደ መልካም ወጣት? ሳላስብ ነው የመጣሁት። ሳላስብ በቃ እንትን አላልኩትም። የሆነች ልጅ ነበረች አዲስ አበባ የምትኖር ማለት ነው። ባንክ ነው የምትሰራ፣ ንግድ ባንክ። ግንቦት 1 ነበር መስቀል አደባባይ ቁጭ ብላ ነበር። እሷ ጋር ተዋወቅን። ዝም ብዬ ሄጄ ነበር ወደዛ። ከልደታ ነበር ያን ቀን ግንቦት 1 ይከበራል። ከቤተ ክርስቲያን ወጥተን ታክሲ አልነበረም ወደ ለጋር ለመሄድ በእግር እየሄድን በቃ እንረፍ ብለን ገባ ወደ መስቀል አደባባይ። ልጅቷ ጴንጤ ነችና መስቀል አልነበረኝም ለጊዜው፣ ለስራ ብዬ አውጥቼ ነበር ከአንገቴ ላይ። ከዛ ቁጭ ብላ ምሳ ወጥታ እየተዝናናች ነበር እዛ ሁዝኩ ላይ እሷ ማለት ነው ብቻዋን። ከዛ ጠጋ ብዬ ሰላም አልኳት፣ ቁጭ አልኩ፣ ተዋወቅን። ከዛ ስልክሽን ምናምን አልኳት። አየዋ አንገቷ ላይ ምንም የለም እሷ እና በጌታ ምናምን ብያት። እኔ ደግሞ መዝሙር ትንሽ ቃታሉ ትውልድ ቦታዬ ወደ ወጥቶ የምትባል ሀገር ናት፣ አውቃለሁ አንዳንድ መዝሙሮች። ከዛ ስልክሽን ብያት ስልኳን ሰጠችና ከዛ ጠጋ ብዬ ወደዛ የሆነ መዝሙር መዘመር ጀመርኩ። ዝም ብዬ ከየት እንደመጣልኝ አላውቅም፣ ግን ትንሽ አውቃለሁ። አረክልኝ ብዬ ከበሮ አላነሳ ጎደለምብኝ ብዬ በለዘመርክ እየዘመርኩና አየችን ዞር ብላ ጴንጤ ነህ እንዲህ ምናምን አለች። አዎ ጴንጤ ነኝ አልኳት። ጠጋ አልኳት። ከዛ በቃ አወራን ምናምን 7 ተኩል ወደ 8 ምናምን ተጠጋና በቃ ልገባ ነው ባንክ ሊሄድ ነው ምናምን አለች ልትመለስ። ከዛ ተቀያየርን ሄደች። ከዛ ማውራት ጀመር በቴሌግራም። እኔ በጣም ነው የምለብሰው ባይዞ እንደዚህ ስታዩ የሆነ መንግስት ሰራተኛ ወይም ሹፌር ምናምን ነው የምመስለው። ከትላንት ወዲህ ማያችሁ ልጆች አላችሁ ግቢ ውስጥ የሆነ ሰፊ ሱሪ ለብሼ እኔ በጣም ነው የምለብሰው። ሌባ ነኝ ባይዞ ስታንዳርዱን የጠበቀ ማለት ነው። ከዛ ሄደች ወደ ባንክ በቃ ማውራት ጀመር በቴሌግራም ምናምን ፎቶ እነሳሉ። ከዛ እንደዚህ እያወራን ቀጠልን። 4 ቀን በኋላ በቃ እንገናኝ ተባባን። ተገናኘን አብነት ኮካ አካባቢ ተገናኘን። ከዛ ምሳ ላይ ነው የተገናኘ ነው። ከዛ አብረን እንውላለን ተባብለን ሄድኳት ወደ አየር ጤና መብራቱ ጋር የሆነ ሆቴል ትልቅ ምግብ ቤት አለ። እዛ ተገናኝተን የሆነ ጫማ አለ ጆርዳን ፎር ምናምን ነበረኝ ጥቁር፣ እሱን ይዤ መጣሁ። የሆነች ብር ደግሞ ነበር ዝርዝር ነው ባለ 5 እሱን በፌስታል አስሬ እሱንም በፌስታል ይዤ ሄድኩ። ጫማው አሮጊ ነው፣ እሱንም ይዤ ሄድኩ። ከዛ ምሳ አዘዝኩ። ተገናኝተን ምሳ አዘን ቁጫን። ከዛ ስልኳ ላይ መጀመሪያ ስንገናኝ የሆነ ሜሴጅ ላኩ ወደ እሷ ማለት ነው። ይህ ስልክ ያጅልኝ ስልኬ ሊዘጋ ይችላል ሜቢ ብዬ ያዝችልኝ። ይሄ ወደ ጅማ የሚሄድ ነው የቃው ምናምን ብያት። ከዛ ይደውላል ሜቢ ከዘጋ ብያት ነው። ከዛ እሷ ጋር ስደርስ መጨረሻ ሱፍ አረኩ። ከዛ ሆቴል እዛ ተቀመጥ ጥብስ አዘዝኩ። ጥሬ ግማሽ አዘዝኩ፣ ሸክላ ግማሽ አዘዝኩ። አዘን በቃ ቁጫን እዛው ቁጫን። ጥሬው መጣ መጀመሪያ፣ እሱም በላን፣ ጥሬውን በላን። በልተን ጥሬውን ጨርሰን በቃ ያ ደግሞ ይቀመጥ ልጁ ይመጣል እስከሚመጣ ብያት አስደውይኝ አልኳት። በቃ ይደብረዋል ከመጣ ምግብ ምሳም አልበላም እሱ ብዬ አስደውይ አልኳት። ጫማውን አስቀመጥኩ 1000 ባለ 5 አስቀመጥኩ። እሷ ጋር ያጂ አልኳት። ስልክሽን ስጪኝ አልኳት። ሰጠችኝ። እየደወልኩ እንደዚህ ወጣው ይያት ስልኳን ይዤ ወጣሁ። ታክሲ ራይድ ውስጥ ገባሁ። በራይድ አመለጥኳት። አሮጌውን ጫማና 5 ብሩን ሰጣት። ሞባይሏን ይዤ ሄድኩና ገባ ወደ ቤት በጭራሽ በቃ። ከዛ 2 ቀን በኋላ ቲክቶክ ላይ ያየሁት በቃ ሴቶች ራሳቸውን ጠብቁ እንደዚህ አይነት ወንዶች አሉ ብዙ ነገር ተወራና አየሁ። ስክሪንሾት አደረኩ ጓደኞቼ ያሳየሁ። የኔን ጉድ እንደዚህ ሆነ ምናምን አልኩት። ከዛ እሷም 4 ቀን በኋላ አሁንም ደወለች። እሷም አበባ አለች። አቤት አልኳት። ምን እኔ እንደዚህ አልጠበቅኩም ነበር አለች። በጌታ አይደለም እንዴ አንተ እንደዚህ ታደርገኛለህ ምናምን ቀውጥ አደረገች። ከዛ የሰደብኳትን ቃል በጣም መጥፎ ሰደብኳት። ተከታታይ 4 ቀን ደወለች ተስፋ ሳትቆርጥ ማለት ነው። እሷ
ደወለች በቃ እያለች እስከ ባለፈው ሰኞ ነው አይደል? አዎ ሰኞ ቅዳሜ ነበር። ቅዳሜ ባለፈው ሳምንቱ ቅዳሜ ነበርና ሌላ ስልክ በልቼ ነበር። ሌላ ላንቺ አካባቢ ጽዮን አካባቢ የሆነች ልጅ አለች ኦርቶዶክስ ነሷ። እሷን በልቼ ቅዳሜ በላው። ሰኞ ጠዋት ሌላ ቦታ ልበላ እየሄድኩ ላፍቶፕ ይዤ ነበር። ላፍቶፕ ነበር እሱን ይዤ ወደ አውቶቡስ ሰራ እየሄድኩ በር ላይ መናኸሪያ በር ላይ አዳማ ነበር ሌላ ሰው ቀጥሬ ነበር። እሱን ልሰራ እየሄድኩ ነው። አሁን እዚህ ውስጥ ራሱ ይኖራሉ ብዬ አስባለሁ። አንዳንድ ሴቶች በጣም ሴቶችን እቀርባለሁ እኔ ባይዘው በጣም ስለምለብ ሴቶችም ፍቅረኛ ያላቸው ሴቶች በጣም ነው የሚመጡ ወንድ ጋር ባይዘው እኔ ብዙ ሴቶችን ያገኛቸው። ከዛ መናኸሪያ ላይ ያቺ ልጅ ያዘችኝ። ፖሊስ አላት መሰለኝ። እሷን መጣች። አበባው ቁምቁም አለች። በቃ ምንም ደነገጥ። መናኸሪያው በር ላይ መናኸሪያ ትልቁ አዲስ ክፍለ ከተማ ያለው እዛ ጋር ቆም። ከዛ ያዙኝ። በቃ በማርያም አንዴ ኦርቶዶክስ ናት በማርያም በቃ ተወኛ አንዴ ያልኳት። በቃ ስትሻለው ስልኳ ደግሞ የ23 እንደዚህ ነው ሰረኳት። ሰው ነው ባይዞ አልገዛው ስልክ ገዝቼ አላውቅም በይሁዲ እና በቃ በማርያም ይሄን ሰጂ አልኳት። አልወስድም በቃ ፖሊስ ጣባ ካልሄድክ አለች። ፖሊስ ጣባ ከሄድኩ አልኳት ሳምንት አልቆይም እወጣለሁ እኔ ምንም አይጠቅምሽም ስልክ እያዛልኩ ይሄን ሰጂ አልኳት። እምቢ አለች። ያቺ ፖሊሷ መጣችና ምንድን ነው ያስቆ ጀርባ ላይ ያልክ ላፍቶፕ ነው አልኳት። ላፍቶፑ ደግሞ አሮጌ ነው 8000 7000 ነው የገዛሁት። ቁጥሩ አንዳንዱ አይጽፍ። ከዛ ላፍቶፑን አምጣ ትላለች ልጅቷ። በቃ ያጂና ከረሜላ አንጸልሽ ይመጣሉ አልኩ። ከረሜላ አንጻ ነው ደግሞ የሚሰጥ እቃ ታውቂ ነው ያው እዛ ከረሜላ አንጻና እርጋይ ላይ ኖርማል ነው ስንሰርቅ ምን ሸጠው እና ደርሼ ይመጣሉ ብዬ ጥዬ ሄድኩ። እዛው ላፍቶፑን ጥዬ በዛው ጠፋው። ከዛ ጠፍቼ በቃ በጣም እያለቀስኩ ሄድኩ። ተማሪ መጨረሻ እግዚአብሔርን የመጨረሻ እየተማረርኩ ሄድኩና ከዛች ንግድ ባንኩ አበባው እንዴና አስመዝግቤ ያለው ምናምን አለች። ምን አልኳት? የሆነ ቦታ ትሄዳለህ አለች። የት? መልካም ወጣት። በቃ ሰደብኳት። የመጨረሻ መጥፎ ቃላቶች አልሄድም ምናምን ብዬ ቀውጣ አልኳት። በቃ በኔ ስፖንሰር ትሄዳለህ አለች። ከዛ አስመዘገበችኝ። ሜሴጅ ደረሰኝ የሆነ ያርሶኝ እሺ በቃ እንደውም ይጃ ያለው አልኩት። ያን ሰውዬ ግን አልወደውም። ዝም ብዬ ባይዞ ያልወደም አልዋሽም። ነግሬ ያለው ከትላንት ወዲህ እወጣለሁ ብዬ ነበር ሰኞ ዕለት። በቃ የሆነ መስቀል አደባባይ ምናምን አውርተን ነበር ጓደኞቼ ጋር በጣም ነው የምናደምብህ። የምሬ ነው የምልህ። ይሄ ምን አይ በቃ ብዙ ነገር ነው የምናወራና ትሄዳለህ በቃ አይቼ እመጣለሁ። ዝም ብዬ እስቲ እሱን ሳክስ አይችልም ምናምን ብዬ ነው የመጣሁት። ባይዞ ያው እንደዛ አድርጌ አስመስግባኝ ብር 2000 ሰጣኝ እና ድሬዳዋም አንዳለች ወደ ሕክምና እየሄደች ሕክምና ተማሪ ነበረች ልትመረቅ ሄዳ ነበር። ጅማ ስትሄድ ተከትያት አየር ጤና ተሳፍሬ ሄጄ ነበር። ከዚህ በፊት ላፍቶፕ HP ነው ይመስለኛል 2000 ምናምን ነው የሸጥኩትና እሷንም አስቀይሜያት ነበር። እሷም ትደውላለች ባይዞ እስካሁን አሁን ራሱ ልኳን ሁለቱንም ይዤ መጣሁ። ወደ 8 9 ምናምን ይዤ መጥቻለሁ ባይዞ የተዘረኳቸው ብቻ ለመደወል ራሱ ማለት ነው። እና እሷንም በላት እሷም ደውላል። በቃ ሂድ አበባው ትለወጣለህ የማይለወጥ ባይዞ ብዬ ልንገራችሁ። ዳቁንም ነበርኩ በኦርቶዶክስ ያው ነበርኩ ነው ባይዞ ነበርኩና መኖሩ ይለያያል ባይዞ እና እንደዚህ ናቸው። አሁን ጴንጤ የሆኑት 1 2 3 4 እዚህ ውስጥ 4 ሰዎች አሉ የሰረኳቸው ማለት ነው። እዚህ ወደ 10 ምናምን ቤቶች ናቸው ስልኮች እንዳለ ከዚህ ጋር ማለት ነው። እና እንደዚህ አድርጊያት ብር ሰታኝ። እዚህ ሜክሲኮ ነው የምሰራው። ሜክሲኮ ቡናና ሻይ ከስር ነው የምሰራው። ልጅቷ ንግድ ባንክ እዛው እና እንደዛ ነው የምሰራ። እንደዚህ ብዙ ቦታ ደብረ ዘይት እንደዚህ ብዙ ሰርቻለሁ። አዳማም እንደዚህ ብዙ አለ። ዱካም ብዙ ስልኮች በጣም ብዙ ስልኮች ማንም ሰው አይነቃኝም። ባይዞ ጠርቻቸው ባይዞ ብዙ ሴቶች አሁን ኖርማል ለብሼ ይወጣሉና ታክሲ ውስጥ ታውቃሉ። እንደዚህ እንዳልኩ በቃ ኖርማል አወጣለሁ። ጴንጤ ከሆነ ያሉ አንገታችን አይቼ ኖርማል ቀራረባለሁ። ከዛ በጌታ በቃ አለ ራሴን ሳክስ ማረጋቸው በዛው ነው ተዋውቄ በቃ ተቀጣጥሬ ይገባሉ ነው ቦታ ገብቼ በልበዘን ባሁኑ ሙድ ነው ባላቸው የሆነ ቱታ ምናምን ገዛለሁ 300 400 እሷን ፊስ ጻርግ ሄዳለሁ አስቀምጬ ጠብቅ ታረጋዋለህ። ብሩን ወስተርክባቸው። ከዛ ግን ምን ታረጋለህ? ብሩን እኔ አላቅም። በራሳቸው ላይ ወስኑ የሆነ ሰው አይምራችሁ ምናምን ብለህ ነበር። ባይዞ ጓደኞች አሉኝና ስናገኝ ጫማ ገዛለሁ 22 አለ ወደ ጎላጎላ አካባቢ እሱን ገዛለን ሄደን የተረፈውን እንበላለን። የቀረውን ደግሞ የሚገርም ነገር ይሁን ማሳጅ ቤት አለ በጣም መጥፎ በጣም ብዙ ሰዎችን እያበላሽ ያለው 22 አካባቢ ትገባለህ። ሴቶች አሉ ማሳጅ ቤት እንሄዳለን። እዛው ስገባ ብዙ ብር ነው አውጥተህ የምትወጣ ከ2500 በላይ እስከ 3000 ታወጣለህ ለአንድ ጊዜ ብቻ ማሳጅ ገብተን። ማሳጅ አይደለም እዛው የሚሰራ ባይዞ ማሳጅ በተማሩት ነው የሚለው ጉግል እዛ ገብተን 2000 እስከ 3000 አውጥተን ነው የምንወጣ። በዛ እናጠፋለን። ምንም ሳላቅ የቤት ኪራይ ብቻ ነው የምንከፍለው። 3500 ነው ተከራይቼ የምኖረው ኳስ ሜዳ። ለሱ ብቻ ነው ማውጣ እንጂ የት እንደሚሄድ ምንም ማቁ ነገር የለም። ብሩ እናቴ ራሱ ታለቅሳለች። እዛ መጥቶ ነው ያለችና እኔ አባቴ ልጅ እናቴ ጋር ብቻ ነው በፊት የምኖረው እና ብር ላክልኝ ስትለኝ በጣም ነው የሚሸማቀኝ። ግን ልክላታለሁ 2000 ቢሆን ለሷ ትንሽ የተወሰነ ጊዜ ነው የምልክላት። ለሷ ይሄ ብቻ ነው ማድረግ። ብሩ የት እንደሚሄድ የማውቀው ነገር የለም። ለምን ነው ስራ ማሰራው? እኔ እንጃ ብቻ በቃ በጣም ነው የሚደበረኝ። እንደዚህ ብዬ ልንገርህ እኔ በጣም ነው የሚያስጠላኝ። ይሄ በቃ ስራው በጣም ሰውነት ሆኖልኛል። በጣም አንድ ቀን ከቀረው ራሱ በጣም ነው እንትና የሚለኝ የሚደብረኝ።
አንድ ቀን ቢያንስ አንድ ቀን አዳማ ከሄድኩ ለመቀባበል ብቻ የሚሄድበት ቀን አለ። ስልክ ብቻ ለመቀባበል ስልክ ተቀባብዬ ሳምንቱን ሙሉ አወራለሁ፣ አሳምናቸዋለሁ። አንድ ቡልጋሪያ ታዋቂያት ነበር የሆነ ጊዜ ራሱ በጣም ሰው ባለፈው ደውዬ ነበር እዚህ ውስጥ ቁጭ ብዬ ጓደኛ ጋር እየደወልን ነበር እዚህ እያወራን። እንደውም እኔ ክርስቲያን አይደል ይቅርታ አድርግልኝ አልኳት። እኔ ክርስቲያን አይደለም እንኳን ባለ አንተ ይቅርታ አላደርግም ምናምን ቀውጥ አድርጋ እኔ እንደዚህ አይነት ቦታ ይቅርታ አድርግልኝ የመጨረሻ አልኳት። እሷንም ሌላ ቦታ ደብረ ዘይት ነው የመጣ ነው ጨርቅ እንትና ማምሻ የሚባል ሆቴል አለ ደብረ ዘይት ካወቃችሁ፣ በጣም ትልቁ ሆቴል ነው። እሷም እዛ አስገብቼ ከአዲስ አበባ ይዣት ነው የሄድኳት። እዛው ጥያት ነው የወጣሁት። የሚያሳዝነኝ እስከዛሬ ደግሞ ሁሌ በቃ ውስጥ የሚሰማኝ ባይ ሌባ ይሰማዋል ብዬ አላስብም። ጨካኝ ናቸው ብዙ ሌቦች። እስከዛሬ የሚሰማኝ ከአየር ጤና ተሳፍሬ በጅማ መኪና ነው ተሳፍሬ እየሄድኩ ነበርና ልጅቷ ዱባይ ልትሄድ ነው። ሞባይል ባንኪንግ አለ ትጠቀማለሁ አይደል? አንድ ሺህ ብቻ ትራንስፈር አድርግልኝ አልኳት። ልጅቷን እሺ አለችና ውጭ ልትሄድ ነው ሳምንት ነው የሚቀራት። አረግልሃለሁ አለች። አድርግልኝ አልኳት። ጠቅጠቅ ታደርጋለች። እሷ ሶስቴ ኮኔክሽን አልነበረም ያን ቀን። ጠቅጠቅ ታደርጋለች። 2119 ይመስለኛል ማርያምና ገብርኤል ነው እንደውም በዛ ነው ያዝኩት። 2119 አንዴ ብቻ ያዝኩ ካለም ከዛ በኋላ ሁለቴ ሞከረች እምቢ አለ። ወቅስ ወድ ታደርግልኛለች ምናምን አልኳት። ይሻለች ወልቂጤ ላይ ወርደ ምግብ ቤት ወርደን ቁጭ ብለን ልንበላ ተዘጋጅን። ከዛ ስልኬ እንደቀደሙ ነው ዘጋሁት። አንዴ በቃ አካውንት ደግሞ ይዛልኛለች እዛ ላይ አንዴ ያስገብቼ ልምጣ አልኳት። ይሻለች አካውንቷ ላይ ማለት ነው። የሚገርም ነገር 19000 ነበር ትራንስፈር 19000 ወደ ሌላ አካውንት ነው ያደረግነው። በሰው አይደለም የሆነ ሙድ አለ እዛ ውስጥ የሚሰራ ንግድ ባንክ ውስጥ ሊሆኑ ይችላሉ ሰራተኞች። እነሱ ግማሽ ይወስዳሉ። ሰራተኛው ነው እዛ ውስጥ ያሉት። እነሱ ግማሽ ይወስዳሉ፣ ለኔ ግማሽ ነው የሚሰጡ አውጥቶ ማለት ነው ሞባይል ባንክ። ከዛ በቃ ልጅ ወሰርኩ በ19000 ሙሉ እስካሁን ሄደች አልሄደች የማውቀው ነገር በጣም ሙስሊም ጨርና በላው አስረት በቃ ከገባው በኋላ የሆነ ጓደኛ ነበረኝ። በቃ አሁን ነው በቃ መጨረሻ ተበላሸ ካለ መጨረሻ 19000 ደግሞ ወሰርኩባት ሄደች አልሄደች ምንም የማውቀው ነገር የለም። እንደዚህ አሁን አንተ ያንግነ ሩሳው ተምረሃል። እንደዚህ አይነት ኑሮ ራሱ ደስታ አለው ወይ? የለው። በጣም ነው የሚቃጀው ባይዞ በጣም ጨዋለው ማታ ለቤት ማለት ነው። ፕሬዝዳንት ናት አከራይ የራሱ አታውቅም እንደምሰራ 4-5 ዓመት በላይ ቆይቻለሁ እዛ ግቢ ውስጥ እና አበባው ለምንድን ነው መጫው ምናምን ትለኛለህ። በቃ ቸርች እኮ እንደዚህ ቀዳሽ ብዙ ነገር ነው ማውራት ነው። በጣም ነው የሚያቃጀም ቀለልኝ ለሊት በቃ አውቃለሁ። አንድ በር ከፍቼ የወጣሁበት ቀን አለ ባይዞ በሩን ከፍቼ የማውቀው ነገር ግን የለም። አሁን ከዚህ ገብቼ ከዛ ክራይ ቤት ብታባረረኝ ብወጣ እቃውን ለሰው ሰጥቼ የሆነ ቀን ስራ ወጥሬ ቢሰራ በጣም ደስተኛ ነኝ። የምሬ ነው ማለት እግዚአብሔር በጣም ቀን ስራ ወጥሬ ቢሰራ እቃው ይጥፋ በቃ ይሁን እንዳለ ክራይ ቤቱም ይጥፋ የሆነ አልጋ ቤት አድሬ ቢሰራ ያው ሴፍቲው ይቅርብኝ። አውቃለሁ ነገ እንደሚፈረድብኝ ያወቅኩ ነው የሚሰራ ባይዙ ቀን ስራ ሰርቼ ብኖር በጣም ደስተኛ ነኝ። አንጉ ወረድ ብዬ ጨቅ ብቅ መጨከን ያልከኝ እሷ ነው ያስቆት የመጨረሻ በቃ መንገድ ላይ በወጥቼ ኖርማል ቀን ስራ ሰርቼ ብሆና በጣም ደስተኛ ነኝ። አሁን ውስጤ ኖርማል ስላል በጣም ደስ መስላል ደስተኛ በጣም ነው ውስጤ የሚለው። ሴቶች በሙሉ ሴቶች በተለይ ካምፓስ ተማሪዎች ናቸው በአብዛኛው ማገኛቸው ነው እና ደግሞ ሌባ አይደለም። አሁን ከዚህ አውርቼ ስወጣ እንዳትጸየፉ ሌሎች እንዳይደብራቸው ኖርማል ነው። አሁን ያለፈ ታሪክ ነው። አጨብጭቡለት። እሱን አታስብ አንተ አለ እዚህ ተቀመጣል አታስብ። እኔ አውቀዋለሁ። እሺ ምንም እንዳታስብ። ዋናው ጉዳይ ምንድነው? ሰው እንደዚህ ነበርኩኝ። ሰው መለወጥ ሲጀምር ስለ ትላንትና ህይወቱ ማፈር ነው ያቆመው። እደግመዋለሁ። ሰው መለወጥ ሲጀምር ስለ ትላንትና ህይወቱ ማፈር ያቆማል። እንደዚህ ነበርኩኝ ብሎ ለማለት አይፈራም። ከትላንትና ህይወቱ የተፋታ ሰው አንዱ ምልክቱ እሱ በትላንትና ማንነቱ አያፍርም። ልታሸማቀቀው አትችልም። አዲስ ውሳኔና ህይወት መንገድ ላይ ስለሄደ ማለት ነው። በጣም ከልቤ የበደልኳችሁ አገር ውስጥም ውጭም አላችሁ ባይዘው ብዙዎች አሉ ወደ ዱባይ ሄዱ ምናምን በቃ እንደዚህ ኖርማል የሚሰሩ ይቅርታ አድርጉልኝ። አንዱ ደግሞ እዚህ ጋር ማመስገን የምፈልገው ልጅ አለች። ባለፈው አብረን ስንመጣ ዝዋይ ላይ ወርጄ ነበር ባይዘው በቃ ደብሩኝ ራሱ የመጨረሻ ወፍራም ልጅ ናት። አብረን የመጣነው አንተ ጋር ነው የምሰራ መሰለኝ። በጣም ነው ማመሰግናት በጣም ከሚገባ በላይ በጣም ይቅርታ አድርጉልኝ ነው የምለው። እዚህ ውስጥም ካላችሁ ወደ ለቀምት መስመር ወደ ቡታጅራ መስመር ሆሳዕና መስመር በጣም ብዙ ስልኮችን በልቻለሁ። በቃ በአብዛኛው ባሶች የሚሄዱበት መስመር በጣም ከልቤ ይቅርታ። አጨብጭቡለት። አመሰግናለሁ። ቻው